ልማድ እንዴት ይገነባል? የአንጎላችን ሚስጥር ንድፍ። ለምንድነው አንዳንድ ሰዎች በየጠዋቱ በቀላሉ የሚነሱት? ለምን ጓደኛችሁ በየቀኑ ያለምንም ትግል ያነባል? የሰውነት እንቅስቃሴ ያደርጋል፣ አዳዲስ ክህሎቶችን ይማራል። እናንተ ግን ከጥቂት ቀናት በኋላ ትተውታላችሁ። የብዙዎች መልስ ጠንካራ ፍላጎት ወይም ብርቱ ፈቃደኝነት ይመስላቸዋል። ነገር ግን ሳይንሱ የሚነግረን ፍጹም የተለየ ነው። ከ200 በላይ ጥናቶች እንደሚያሳዩት ፈቃደኝነት እንደ ጡንቻ ነው፣ ይደክማል። ትልቁ ሚስጥር ልማዶችን በንድፍ መገንባት ወይም ሃቢት ዲዛይን ነው። ዛሬ አንጎላችን ልማዱን እንዴት እንደሚፈጠር፣ ማንኛውም ሰው ጥሩ ልማድን እንዴት ሊተክል እንደሚችልና መጥፎ ልማዶችን ከስሩ ለማውለቅ የሚረዱ 4 ሳይንሳዊ መርሆችን ለማየት እንሞክራለን። ልማድ ምንድነው? ልማድ ማለት ብዙ ጊዜ በመደጋገም እስከ ራስ ሰርነት የደረሰ ባህሪ ነው። ጥርስ መቦረሽ፣ ስልክ መክፈት፣ ቡና መጠጣት፣ በተወሰነ ሰዓት መነሳት ሁሉ ልማዶች ናቸው። መጀመሪያ እነዚህን ለማድረግ ሙሉ ንቃተ ህሊናችን እንጠቀማለን። ከተወሰነ ጊዜ በኋላ ግን አእምሯችን ወደ አውቶማቲክ ሞድ ያስገባቸዋል። ይህ አሰልቺ አይደለም፣ አንጎል ኃይልን ለመቆጠብ የሚሄድበት መንገድ እንጂ። አንጎላችን ከሰውነት ክብደት 2% ቢሆንም 20% ያህሉን ኃይል ላይ የሚጠቀመው እሱ ነው። ስለዚህ ማንኛውም ተደጋጋሚ ተግባር ወደ ልማድነት በመቀየር አእምሮ ለተወሳሰቡ ውሳኔዎች ኃይል ይቆጥባል። የልማድ ዙር ሃቢት ሉፕ 4 ሚስጥሮች። የባህሪ ሳይንቲስቶች በተለይም ቻርልስ ዱዊግ ዘ ፓወር ኦፍ ሃቢትስ እና ጄምስ ክሊር አቶሚክ ሃቢትስ ማንኛውም ልማድ 4 ደረጃዎች ባሉት ዑደት እንደሚሰራ አረጋግጠዋል። ይህን የልማድ ዙር እንለዋለን። እነሱም 1 ምልክት ኪዩ፣ ልማዱን የሚቀሰቅሰው ቀስቃሽ ነገር ማለት ነው። ለምሳሌ ቡና ሽታ፣ የማንቂያ ሰዓት መደወል፣ ስልክን ላይ ማንዣበብ፣ አንድ የተወሰነ ቦታ ወይንም ሰዓት ላይ መድረስ፣ እነዚህ ምልክቶች ናቸው። ሌላ 2 ፍላጎት ክሬቪንግ፣ ምልክቱ በውስጣችን ጉጉት ወይንም ፍላጎት ይፈጥራል። ይህ የልማዱ ነዳጅ ነው። ለምሳሌ ቡና ልጠጣ፣ መልእክቱ ገብቷልና ስልክ ልየው፣ አሁን ማነው ደስ ይለኛል የሚለው ስሜት። ይሄ ከሆነ ደግሞ ፍላጎት ወይም ክሬቪንግ ይባላል። 3ኛው ምላሽ ወይንም ሪስፖንስ፣ እውነተኛው ተግባር ወይም ልማዱ ራሱ ማለታችን ነው። ቡና ማፍላትና መጠጣት፣ ስልክን መክፈትና ማህበራዊ ሚዲያ መመልከት፣ መጽሐፍ አንስቶ ማንበብ፣ እነዚህ 3ኛ ምላሽ ነው። 4ኛው ሽልማት ወይም ሪዋርድ ነው። ተግባሩ ከተፈጸመ በኋላ አንጎላችን የሚቀበለው ደስታ ወይም እርካታ ነው። ቡናው የመንቃት ስሜት ሊፈጥርብን ይችላል። አዲስ መረጃ ማግኘት ሊሆን ይችላል። በማንበብ መረጋጋት ልናገኝ እንችላለን። ሽልማቱ አንጎላችንን ይህ ተግባር ጠቃሚ ነው፣ ደጋግመህ አድርገው እንዲል ያደርገዋል ማለት ነው። አንጎላችን ልማድ እንዴት ይፈጥራል? በአንጎላችን ጥልቀት ባዛል ጋንግሊያ የሚባል ክፍል የልማዶች ማዕከል ነው። አንድ ተግባር ስንደጋግም በነርቭ ሴሎች መካከል ያለው ግንኙነት ይጠናከራል። የነርቭ ሳይንቲስቶች አንድ ላይ የሚሰሩ ነርቮች አንድ ላይ ይጣመራሉ ይሉናል። ኒውሮንስ ዛት ፋየር ቱጌዘር ዋየር ቱጌዘር ይላሉ። ይህ ኒውሮፕላስቲሲቲ የተሰኘው የአንጎል ተአምራዊ መላመድ ችሎታ ነው። ልክ እንደ ጫካ ውስጥ መንገድ መውሰድ ነው። መጀመሪያ ሳሩን እየረገጥን ስንሄድ ከባድ ነው። በተደጋጋሚ ስናልፍበት ግን ሰፊና ጥርት ያለ መንገድ ይሆናል። ስለዚህ መጥፎ ልማድም ቢሆን በተደጋጋሚ ሲደረግ የነርቭ አውራ ጎዳና ይፈጥራል። ጥሩ ልማድ ለመገንባት 4 ሳይንሳዊ መርሆችን እንመልከት። 1 ግልጽ አድርጉ፣ ሜክ ኢት ኦብቪየስ፣ ልማዱ እንዲታይ ማድረግ የመጀመሪያው ህግ ነው። አንጎል ምልክቶችን በቀላሉ ማግኘት አለበት። መጽሐፍ ማንበብ ትፈልጋላችሁ? መጽሐፉን ትራሳችሁ ላይ አስቀምጡ። ውሃ መጠጣትስ? ጠርሙሱን ጠረጴዛው ላይ አኑሩ። የአካል ብቃትስ? የስፖርት ልብስ ካልጋው አጠገብ ይዘጋጅ። 2ኛው ማራኪ ማድረግ፣ ሜክ ኢት አትራክቲቭ። የዶፓሚን ሚና ከፍተኛ ነው። የምንወደውን ነገር ከልማድ ጋር ካጣመርነ አንጎል ጉጉት ይኖረዋል። ቴምፕቴሽን ቢልዲንግ ይባላል። ኦዲዮ መጽሐፍ የምትሰሙት ስንሮጥ ቢሆን ለምሳሌ የምትወዱትን ሻይ ወይም ሙዚቃ ከንባብ ሰዓት ጋር ብናገናኘው። 3 ቀላል ማድረግ፣ ሜክ ኢት ኢዚ። ይህ ስታንፎርድ ፕሮፌሰር ቢጄ ፎግ ወርቃማ ህግ ነው። ልማድ ሲጀመር ቁጥሩ ትንሽ መሆን አለበት ይለናል። 50 ገጽ ለማንበብ አትሞክሩ። አንድ አንቀጽ ብቻ አንብቡ። 30 ደቂቃ ከመሮጥ ይልቅ የሩጫ ጫማ፣ የስፖርት ልብስ ማሟላት ይሁን የመጀመሪያ ደረጃ። 4ኛው ደስ የሚያሰኝ አድርጉት፣ ሜክ ኢት ሳቲስፋይንግ። ሰውነታችን ወዲያውኑ የሚከሰውን ነገር ይፈልጋል። ልማዱን ከፈጸማችሁ በኋላ ለራሳችሁ ወዲያውኑ አዎንታዊ መረጋገጫ ስጡ። በየቀኑ መጨረሻ የልማድ መቁጠሪያችሁ ላይ ምልክት አድርጉ፣ ሃቢት ትራከር። በቀላሉ ዛሬ ማሳክቻለሁ፣ ጀግና ነኝ ብላችሁ ራሳችሁን አወድሱ። እነዚህ በዋናነት 4ቱ ምኖች ናቸው ማለት ነው። ልማድን ጥሩ ለማድረግ የምንጠቀምባቸው መንገዶች ናቸው ማለት ነው። መጥፎ ልማድን እንዴት እናቆማለን? መጥፎ ልማድን ለማቆም ተመሳሳዩን መርሆች በተገላቢጦሽ እንጠቀማለን። 1 እንዳይታይ ማድረግ ኢንቪዚብል። ለምሳሌ ስልክ ሱስ ካለብን ስልክ ሌላ ክፍል ማስቀመጥ። 2 እንዳይማረክ ማድረግ አንአትራክቲቭ፣ ስለሚያመጣው አሉታዊ ውጤት በደንብ አብሰልሰል ማሰብ። 3 ከባድ ማድረግ ዲፊካልቲ፣ የማያስፈልጉትን ነገሮች ማጥፋት ወይም ዲሌት ማድረግ። 4 እርካታው እንዲቀንስ ማድረግ አንሳቲስፋይንግ፣ ለራሳችሁ ቅጣት ወይንም ተጠያቂነት ማስቀመጥ። እነዚህ በዋናነት አንድን መጥፎ ልማድ ለማስወገድ የምንጠቀምባቸው ቴክኒኮች ናቸው። የልማድ ትስስር ወይም ደግሞ ሃቢት ስታኪንግ የሚባለውን ደግሞ ለማየት እንሞክር።
ቢጄ ፎግ አዲስ ልማድ ከነባር ልማድ በኋላ ሲጣበቅ በቀላሉ ይቀላቀላል ይለናል። ይህ ልማድ ትስስር ይባላል። ጥርሳችን ከቦረሽን በኋላ 5 ደቂቃ ብናነብ፣ ቡና ከጠጣን በኋላ የዕለቱን እቅድ ብንጽፍ፣ ምሳ ከበላን በኋላ ለ10 ደቂቃ ብንራመድ፣ ወደ ቤት ከገባን በኋላ ወዲያውኑ የስፖርት ልብስ ብንቀይር፣ እነዚህ ከለመድናቸው ነገር ጋር ማገናኘት እንችላለን ማለት ነው። በትምህርትና በስራ ላይ አተጋበሩን እንመልከት። ለተማሪዎች በየቀኑ ከምሳ በኋላ 15 ደቂቃ ተቀምጣችሁ የዛሬውን ትምህርት ከልሱ። የልማድ መቁጠሪያ ወይም ሃቢት ትራከር አዘጋጁ። በየቀኑ ስታጠኑ የቀን መቁጠሪያ ላይ የራይት ምልክት አድርጉ። ለሰራተኞች ስራ ስትገቡ መጀመሪያ ላይ 3 ዋና ተግባራትን ጻፉ። እረፍት ከመፈለጋችሁ በፊት አንድ ትንሽ ስራ አጠናቁ። ለወላጆች በየምሽቱ ልጆቻችሁ ዛሬ የተማርከው አንድ አዲስ ነገር ንገረኝ በማለት የማስተማር ልማድ ፍጠሩ። የቤተሰብ የማንበብ ሰዓት በመመደብ የንባብ ባህል ትከሉ። በ2009 የተደረገ ጥናት እንደሚያሳየው አንድ አዲስ ልማድ ሙሉ በሙሉ የራስ ለመሆን በአማካይ 66 ቀናት ይወስዳል። ማለትም ከ18 እስከ 254 ቀናት ሊደርስ ይችላል። ስለዚህ ተስፋ መቁረጥ አያስፈልግም። ትዕግስት የልማድ ግንባታ ማዕከላዊ አካል ነው። አመሰግናለሁ። ከቻላችሁ ላይክ፣ ሰብስክራይብ፣ ሼር ለማድረግ ሞክሩ።